ቅኔ ነው ትዝታ ዜማ ነው ትዝታ ጥበብ ነው ውበት ነው ሕይወት ነው ትዝታ ዞረው የሚኖሩት ጥበብ ነው ትዝታ ሕይወት ነው ትዝታ ትዝታ ጉልበቱ ትዝታ ብልሃቱ ትዝታ ምታቱ ጊዜን ያለቀስቱ ዕድሜን ያላባቱ የኋሊት ሸብሎ መሰካቱ ድሮን በዘንድሮ አዝሮ ማምጣት ትናንትን በዛሬ ስሎ ማሳየቱ ጥላቻን በፍቅር ከልብ ማጥፋቱ በደልን በጸጸት ከነፍስ ማንጻቱ ሕይወትን እንዳዲስ ዞሮ መኖሩ ነው። ጸሐፌ ተውኔት ገጣሚ አዘጋጅና ተዋናይ ነው ጌትነት እንየው። አርቲስት ጌትነት እንየው ላለፉት 43 ዓመታት በጥበብ ስራዎች ላይ በተለያዩ ዘርፎች ያለውን የሙያ አገልግሎትና 68ኛ ዓመት የልደት በዓሉን አስመልክቶ አሁን ባለንበት የብሔራዊ ቲያትር አንድ መድረክ ተዘጋጅቶለታል። ወደ ውስጥ ንግባና ደግሞ በመድረኩ ምን አለ የሚለውን እናያለን። አብራችሁ ነው። ቅኔ ነው ትዝታ ዜማ ነው ትዝታ ጥበብ ነው ትዝታ ሕይወት ነው ትዝታ ጌትነት እንየው አታ ጌትዬ ጌትሽ ጌታ ሁነኝ ይሉታል ወዳጆቹ። በዝናና በመድረክ ባውቆም በአካል መጀመሪያ ያየሁት የሁለተኛ ዓመት የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ዲፓርትመንት ሳለሁ ነበር። በዋናው መግቢያ ሰማያዊ ሽራቡን ትከሻው ላይ ጣል አድርጎ በቀጭን ሰውነቱ ቀና ብሎ በፍጥነት ጋሽ ደበበ ሰይፉን ሊያናገር ሲመጣ ነበር። እኔና ባሾቼ ጌትነት እንየው ብለን በአይናችን ተቀበል ነው፣ ፍቅራችንን ሰጠ ነው። ስምን መልአክ ያወጣዋል። በ1971 ዓመተ ምህረት ወደ ሚያዚያ አካባቢ ነው ያወቅኩት። ምን ማለት ነው? 71 ሳይሆን 72። እነሱ 71 ገብተው እኔ 72 ነው የገባሁት። ፍሬሽማን ነበርኩ። ወደ ሚያዚያ አካባቢ ሶስተኛ ተርም ነበርና ቲያትር የተመደብነው ሚያዚያ አካባቢ ነው። ያኔ ነው የተዋወቅ ነው። ጌትነት እንየው፣ ተፈሪ ዓለሙ፣ አስታጥቃቸው ይሁን፣ አጥናፉ መኩሪያ፣ ያረጋል አጥናፉ የመሳሰሉ ድንቅ ሰዎች ጋር እግዚአብሔር አምላክ ያገናኘኝ ያን ቀን ነው። በዛ ብቻ አይደለም፣ የባህል ማዕከል አባላት ሆነን የተረብ ዘፈኖችና መዝሙሮች አሉ። ሁሌ ተፈሪ ካለ፣ ሁሌ ጌትነት ካለ ሙቀት ነው፣ ድምቀት ነው፣ ደስታ ነው፣ ፈንጠዝያ ነው። ጨዋታ በግጥም መተራረብ እየከረረ የሚሄድ ከሆነ ጌትነት ይገባና እምቧበይ ልኝ አንቺ በሬ የለሽ እኔ ላም የለኝ የኔ ላም አንቺ ነሽ እምቧበይ ልኝ ብሎ ያደፈርሰዋል። ያ የከረረው ጨዋታ ያለዝበዋል። እኔ እንግዲህ ብሔራዊ ቲያትር ቤት መስሪያ ቤቴ ብቻ ሳይሆን መኖሪያዬም ያደግኩበትም ግቢ ነው እና ቲያትር ቤቱ የቲያትር ክፍል፣ የባህል የሙዚቃ ክፍል፣ ዘመናዊ ኦርኬስትራ ሀ እና ዘመናዊ ኦርኬስትራ ለ የሚባሉ ቡድኖች አሉት። ሌሎቹንም አጠቃሎ ማለት ነው። ስለዚህ የትኛውም ባንድ ምንም አይነት ዝግጅት ሲኖረው እኔ አብሬ መገኘትና መስራት አለብኝ ከቲያትሩ በስተቀር እና ሁሉም ጋር መውጣት መግባት ያው ስራዬ ነበር እና በአንድ ወቅት ስራ አልነበረኝም። ጀርባ በኩል ገብቼ ደረጃውን ስወጣ በአጋጣሚ የደረስኩት ጌትነት እንየው በላይ ዘለቀ አባ ኮስትርን ቲያትር እየተለማመዱ መድረክ ላይ ነበርና እምቢ ሲል ነው የደረስኩትና ያለሁበት ጋር ቆምኩ። እና በእውነት በአካል በላይ ዘለቀ የሚባለውን አርበኛ ያየው እስኪመስለኝ ድረስ ፈዘዝኩ። ልክ ያ ክፍል እንዳለቀ ተንደርድሬ ሄጄ የቲያትሩ አዘጋጅ የነበረችው ዓለም ፀሐይ ወዳጆ ነች። እንደው በፈጣሪም በሁሉም ለመንኳት እዚህ ቦታ ላይ አስገቢኝ ብዬ እንዴ ቲያትር እንዲህ ዘሎ የሚገባበት መሰለ ምናምን ብላ እምቢ አለችኝ። ግን ቲያትሩ ካለቀ በኋላ ጌትነትንም በጎን ሄጄ እሷንም በሰዋስ እንደው አጅቤ ልቁም ብዬ
ለምኜ ተፈቀደልኝ። ቲያትሩ በሚከፈትበት ቀን የበላይ ዘለቀ ልጅ ቤተሰቦች ሌሎችም በተገኙበት ነበር ቲያትሩ የሚከፈት። ግን ከዛ በፊት የልምምድ እናደርግ ስለነበር የኔ ስራ በአንድ ሰዓት ከምናምን ቲያትር ውስጥ ጠበንጃ ይዞ የበላይ ዘለቀ አጃቢ ሆኖ መቆም ብቻ ነው። እኔ ዝም ብሎ መቆም አልለመድኩ። እኔ ቀዥቃዣ ነው በተፈጥሮዬ እና ቀስ ብዬ ሌላ ጥያቄ ያቀረብኩ እንደው ትንሽ የምለው ነገር ስጡኝ ብዬ አይቻልም አሉ። እንደገና ስለምን እንደው አንዳንዴ አላዋቂ መሆን ደፋር ያደርግ የለም የተክሌ ደስታን ቦታ ስጡኝ ብዬ ጠየቅኩ። ሳቁብኝ። በመጨረሻ ግን የተወሰነች 4 መስመር ፎከራ ከበላይ በፊት እንድፎክር ተፈቀደልኝ። ዘራፌ ኮስትራ አሽከር ጦር አሸባሪ ባንዳ ከጥልያን አነባባሪ እንደዚህ አይነት ነገር ብዬ በቃ ኤኒዌይ የመክፈቻው ቀን በደረሰ ጊዜ ስጠብ እንግዲህ እኔም በሜካፕ ጸጉሬንም ፊቴንም ምንም ቀይረውታል እና ያው አርበኛው ቆሜያለሁ። ኢትዮጵያ ብሔራዊ ቲያትር ቤት ተመልካች ደግሞ በዛ ዘመን በደንብ ያቀኛል እና እኔ አልመስልም። ግን ተራዬ ደርሶ ገና ዘራፍ ስል አዳራሹ በሙሉ መሳቅ ጀመረ። በጣም ስለተናደርኩ እንደገና ደረቴ መጥቼ ዘራፍ ብል ምንም ያው ሰው ይስቃል። አንተ ብሎ ፎካሪ አይነት ይመስለኛል። በዛ ምክንያት ቲያትሩ መቼም አለቀ። እኔም ከዛ ቀን በኋላ ቲያትር ላይ እንዳልወጣ ሆኜ ቀረሁ። የአያት የአባቶቹ ቃል ካልተጠበቀ ክብሩ ከተነካ ግብሩ ከተናቀ የመታገስ ፍቱ ፈሩን ከለቀቀ የአንድነት ምሰሶ ከተነቃነቀ ማን ምን ይጠብቃል? ማን በማን ይጠቃል? ማን ለማን ይጎብጣል? እምቢ አሻፈር ጎበዝ ምን ቃል ያውቃል? እኔ የመጀመሪያ የግጥም መድበሌንም ስሰራ እንደ ታናሽ ሳይንቅ ግጥሞቼን ወስዶ አንብቦ አስተያየት የሰጠኝ እጅግ በጣም የማከብረው የሙያ አባቴ ነው። እኔ ደግሞ ዕለት በስም መመሳሰል ሁል ጊዜ በህይወቴ ይነሳል እና በተለያዩ አጋጣሚዎች ሰዎችን በማገኝባቸው ቦታዎች ላይ የንግግራችን መጀመሪያ ጌትነት እንየው ልጅ ነሽ ወይም ትመስኝ ነበር የሚል ነው። ጌትነትዬ እናንተ እንግዲህ በተለይ አባ ኮስትር በላይ ድራማ ትዝ ይልሃል። እንደውም ጽሁፉን ካልጻፍክ ግቢ አትገባም ብዬ ሁሉ አሳምጬ ነበረ። ያኔ መሰለ የተሳካ ስራ ሰርተን የበላይ ዘለቀን ቤተሰቦች ጋብዘን እንግዳ ዘር ያኔ የመጀመሪያ የመድረክ ቲያትሯ ነው። በቴሌቪዥን ነበር ተሰራ የነበረው። እሷንም አመተን አሳትፈን ድንቅ የሆነ ትወናህንና ጽሁፍህን ያሳየህበት ስራ ነበር። በአዘጋጅነት በመሳተፍ እድለኛ ነኝ። እኔም በሙያው ላይ ካሳለፋቸው 43 ዓመታት ውስጥ 6 ወሩን ከኔ ጋር ነበር። ከ6 ወሮቹ ከ6 ወራት ደግሞ 5ቱን ቀናት ጎን ለጎን ያለማቋረጥ አብረን ቁጭ ብለን ያሳለፍነው። ይሄ እንዴት ሆነ? ቦስተን ተገናኘን። የኢትዮጵያኖች የኳስ ጨዋታ እዛ ነበር የሚካሄደው። ያን ጊዜ 1982 መጨረሻ ይሄን ማወራላችሁ 1982 ሐምሌና ነሐሴ መሃል ነው እና አንድ ቀን ጠዋት አንድ ላይ ነው የምናድረው ሁላችንም። ጠዋት ተነሳና አታ ነገ ወይም ተነጎዲያ አገሬ መግባት ፈልጋለሁ አለ። ያን ጊዜ እንደምታውቁት በ83 ያው ለውጥ መጥቶ ስለነበር ብዙ ረብሻ ነበር እዚህ ሀገር ላይ እና እዛም ሆነን ያባበሉናል። በዚህ ብትቀሩ እንዲህ ቢሆን እንዲህ ብታረጉ ይባላል። ትልቴን ነው አዎ ከተቻለ ነገ አለበለዚያ ደግሞ ተነጎዲያ ግን እንዲህ ማለፍ የለበትም አለ። ሮብ ሆኖ አርብ ማለፍ የለበትም ያለኝ ይመስለኛል። ያኔ እንደዛሬው ሄደ በስልክ በምን ምናምን ስለማይደረግ ቲኬቱ ሳየው አዎ እውነቱን ነው። ምንድን ነው የሆንከው? እዚህ ከቆየው አልተርፍም አገሬ ልግባ። እሺ አለና ሄድን እና ትዝ ይለኛል የአንድ ቲኬት የምትሰራዋ ልጅ በዚህ ጊዜ እንደዚህ እንግዲህ ከዚህ ትነሳና አየርላንድ፣ ከአየርላንድ ትነሳና ቬና፣ ከቬና ትነሳና ካይሮ፣ ከካይሮ በኋላ ነው እዛ የምትገባው አገርህ ይሁናል። ይሄን እንዴት እንደተስማም እሱ ሌላ ታሪክ ነው። ብቻ በዚህ አይነት ተነሳና መጣ። አታ
እኔ ራሴን ላትርፍ ብሎ ለኛም ተረፈልን። ያ ብቻ ሳይሆን እኛም እሱን ተከትለን መጣን፣ እኛም ተረፍን። 30 ዓመት ሙሉ ለምኘው የዛሬ 2 ወር እንቁላሏ የምትለውን ቲያትር ከየት እንዳገኛት አላቅም ላከልኝ። አንድ ቀን እንዲህ ከተረፍን እኔም እሱም በፍቄ ፋንታ ተፈሪ ወይም የሆሮ ወላ ለማየሁ አንዳችን እንሆንና እንሰርተን እናሳያቸዋለን። አታ እንኳን ተረፍክልኝ። ለሰጠኸኝ ግጥም፣ ለሰጠኸኝ ቲያትር፣ ለሰጠኸኝ ወዳጅነት፣ ለሰጠኸኝ ባልንጀርነት ሁሉ አመሰግናለሁ። you're my friend። ጌትነት ብዙ ግጥሞች የገጠመ ሰው ቢሆንም አንድ ግጥም በቃሌ ማቀለት ግጥም እና ፈቅዶልኝ እባክህን እንድላት ፍቀድልኝ አለ። ኮፒራይት ልበላት ብየው ደስ ባለህና ለቦታው ለንግግርህ አመቺ በሆነ ቦታ በለዋለኝ። ጌትነት ባለበትም በሌለበትም ምላት አንድ ግጥም አለች። እውነት ቤት ስትሰራ ውሸትም ካገዘች ሚስማር ካቀበለች ጭቃ ካራገጠች ቤቱም አልተሰራ እውነትም አልኖረች። ያ ቸርነትህ ካረፈባቸው ልጆች ታናናሽ ወንድም እህቶች መካከል እኔ አንዱ ነኝ። እናም ይሄንን የእንኳን አደረሰ መልእክት ስልክ እጅግ ደስታና ክብር እየተሰማኝ ነው። ጌትሽ አዲስ ነገር አይደለም የምናገረው። ያንተ ጥበበኛነት ተፈልቅቆ የሚወጣው ለሰው ልጅ ካለ ጥልቅ ፍቅር፣ ህብረትን ከመናፈቅ፣ በደልን ከመጠየፍ፣ ኢፍትሃይነትን እምቢኝ ከማለትና ሐቅን የሚመጣብህን ሁሉ ነገር ተሸክመ ለኃይለኞች ሁሉ መናገር በመቻል ነው። ከዚህ በላይ እድለኝነት የለም። ምክንያቱም አንተ የህዝብ ድምጽ የምታስተጋባ የጥበብ ሰው ነህና ሀብትነትህ ለህዝብ እንኳን አደረሰ ጌት። ታሪክን የዋሊት መተመለከት ነው መስታወቱን ክልል ዛሬ ላይ ነው የቴዎድሮስ ራዕይ የሚኒሊክ ገድል የአድዋ ታሪክ ነው የጣይቱ ቡጥን የአባ ኮስትር በላይ የጀግንነት ታምር ሁሉም ከትበኸው በወርቃማ ብዕር ሁሉም ከትበኸው በወርቃማ ብዕር እንዲህ ነው መታደል በጥበብ ጌትነት እንየው እያለ ሰው የሚጓጓለት እርቅን ሳንጓዝ ውበትን ፍለጋ ብሔራዊ ደርሰን አየነው አንተ ጋር ምን ያልተጻፈልን ምን ያልተዳሰሰ መድረክ ላይ ያልወጣ ባንተ ያልታሰሰ ምንም ነገር የለም ፈልገን ያጣነው የጥበብ ፈርጣችን ታሪክ ድንቅ ነው። ስንቱን አሳለፍኩት ስንቱን አሰብኩት በትዝታ ወዲያ የላኩት አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ። የትናንቱን ፍቅር ጣሙም ቁም ነገሩ ጣሙም ቁም ነገሩ ምነው ያስተዋሉት ያዩት በነገሩ ያዩት በነገሩ ሁሉም እንደገና ኖሮም ቢያሰላስል ኖሮም ቢያሰላስል አይገኝም ጊዜ ያንን የሚመስል ያንን የሚመስል እስኪ የነበር ያውጋ እስኪ ያየው ይናገር
የጥንቴ ጠዋቱ የበፊት ቅድም አቤ እንደተናገረው ጌትሽ የመጀመሪያዎቹ የአሜሪካን የቲያትር ቡድን ተጓዥ ውስጥ ነበርና ከአለምዬ ከጋሽ ደቤ ከአበበ ባልቻ ከፍቃዱ ተክለማርያም ጋር ጉዞውን ጨርሶ ሲመለስ አውሮራ ካለው ቤቱ ተቀበል ነው። ያኔ ኢንተርኔት የለ፣ ዓለም እንዲህ አልጠበበችም። ማር በሚያዘንበው አንደበቱ ስለ አሜሪካን ጉዞ አጫወተን። አፋችንን ከፍተን ሰማን። ሳንዱች፣ በርገር፣ ፍሬንች ፍራይስ፣ ፒዛ እያለ መንገዱን ትልቅነት፣ የህንፃው ኃያልነት፣ ስልጣኔውን ሁሉ ነገረን። አንዲት ሬዲዮም ይዞ መጥቶ ነበር፣ አሳየን። መንገድ ላይ መጸዳዳት እንጂ መብላት ነውር እንዳልሆነ ተረከልን። ከዋሽንግተን ዲሲ ቅድም አቤ እንዳለው ካሊፎርኒያ ድረስ እስከ ኦክላንድ 5 ቀን ሙሉ እንደተጓዙ ጫወተን። አቤት እንዴት ደስ ይላል! 26 ዓመታት በአሜሪካ ነገር በቆየውባቸው መንገዱን ባየው፣ ህንፃውን ባየው፣ በርገሩን ባየው ቁጥር ጌትነት ፊቴ ላይ ድቅን ይላል። ኋላም የቴዎድሮስ ራእይን አሜሪካን ሀገር በታላቋ የጥበብ ንግሥት ዓለም ፀሐይ ወዳጆ ሲዘጋጅ እኔም የገብርዬን ባህሪ የመጫወት ከ5 ዓመታት መድረኮች በላይ የመተወን እድል ገጠመኝ። ይህ ዛሬው ሙሽራችን ታላቁ የጥበብ ሰው ወደ አውሮፓ እንደሚመጣ ሰማን፣ ደስ አለን። እሱ ገብርዬን እንደሚጫወት ሲገልጽ፣ እኔ ደግሞ ቆንሲል ካሜሩንን ተያዝኩት። አቤት ጉዞ! ጀርመን፣ ፍራንክፈርት፣ ቦን፣ በርሊን፣ ሙኒክ፣ ፈረንሳይ፣ ፓሪስ፣ ኔዘርላንድ፣ አምስተርዳም፣ ኖርዌይ፣ ኦስሎ፣ በርገን፣ ስዊድን፣ ኦስሎ፣ ጄኔቭ፣ ኧረ ስንቱ 8 የአውሮፓ ሀገራት ለአንድ ወር 12 መድረክ ሰራን። የተመልካች ጎርፍ አየን። እድሜ ለጌትነት። ከጌትሽ ጋር በሀገር ውስጥ ብቻ ሳይሆን በፈረንጁም መድረክ የኢትዮጵያን ታላቅነት አሳይተን መድረኩ ላይ ተንፈላሰስንበት። ከቲያትሩ ውጪ አንጀት እስከሚቆስል፣ ፊት እስከሚያብጥ፣ ሰውነት እስከሚንዘፈሰፍ ሳቅ ሳቅን። ጌትሽ ሲስቅ ከልቡ ነው። ጉንጩ እስከሚያበጥ እንባው እየረጨ ነው የሚስቀው። ሳቁ ራሱ ያስቃል። እንደገና እናንተ ሳቅ ጨርሳችሁ የሱን ሳቅ ስታዩ እንደገና ትስቃላችሁ። ጉዞ ከአታ ጋር እጅግ አስደሳች ነው። በእውነት እኔ ዓለም ፀሐይ ወዳጆና አበባየሁ ታደሰ ወደ አሜሪካን፣ ጌትዬና ሱራፌል ደግሞ ወደ ኢትዮጵያ ለመጓዝ ስንነሳ ተላቀስን። መለያየት ሞት ነው እያልን ጌትሽ አሁንም ወደ ሀገሬ ተመልሼ በክብር ዶክተር ተስፋዬ አበበና በጣይቱ የትምህርት ማዕከል የቲያትር ጥበባት ወጣቶችን ሳስተምር በአካል በመገኘት በማስተማር ውበትን ፍለጋ የተሰኘውን የታተመውን የቲያትር መጽሐፉን ወጣቶቹ የተውኔት አጻጻፍ እንዲማሩበት ያበረከተ፣ በምርቃቸውም ወቅት በመገኘት የእውቀት ልምዱን ያካፈለ ምርጥ ባለሙያ ነው። ወጣቶችን ይወዳል። አናጨበጭበለትም? ጌትዬ ወደ ሰፈሩ ወይም ወደ ቤቱ እንግዳ ቢመጣበት ጋብዞ የማይጠግብ፣ ያለውን ለሌላቸው አሳልፎ የሚሰጥ፣ ወደ ክፍለ ሀገር ወጣ ብሎ ተፈጥሮን የሚያደንቅ ቅን፣ ዝናን ያለ ኩራት በአግባቡ የሚያስተናግድ፣ የሰው ፍቅር ያለው፣ እማማ ኢትዮጵያንና ሕዝቦቿን የሚወድ፣ የወገን ጥቃት የሚያንገበግበው፣ እንደ ጋሽ ጸጋይ ህብረትን፣ አንድነትን፣ ፍቅርን የሚሰብክ፣ ጥላቻን፣ መነቃቀፍን፣ ግድያን፣ ጦርነትን አጥብቆ የሚጠላ፣ ብዕሩ የተባ የአተዋወኑ ልብ የሚያደርስ፣ አዘገጃጀቱ የተጠና፣ በመልካም ባህሪው የተደነቀ፣ ቅኔው ሸንቋጭ፣ የግጥም አነባበቡ ልዩ፣ የተመልካችን የአድማጭን ቀልብ የሳበ፣ ቆዳን ሰርስሮ ስጋን በስቶ ደም ውስጥ የሚቀላቅል፣ የዘራው የሚበቅልለት የሰው ጥግ ነው ጌትነት እንየው። እናም ይገባዋል። እንቁላሉ የሚባል ቲያትር ጽፎ እኔ እትዬ ወይንሸት እና መስፍን 3 ሆነን ነበር ጫወተው። እኔ ከውጭ ሀገር የመጣው የተማርኩ ግን ትንሽ በህመም ምክንያት አካሌ ጎደለ ሰው ሆኜ ነበር የምጫወተውና ቲያትሩ እየሄደ እያለ ትንሽ ጊዜ ጸጥ ብሎ ካየን በኋላ ሰው ቡ በቃን ማለት ይጀምራል። እኔ እንግዲህ በታሪኬ እንዲህ አይነት ቅሌት ገጥሞኝ ስለማወቅ መናደድ ጀምሬያለሁ። አሁንም ሰው እኛን እንናገራለን፣ ሰው ቡ ይላል። በዚህ ጊዜ ህዝቡን ዝም በሉ ብዬ ተቆጣሁ። ሰው ቁጣዬን ፈርቶ ይሁን ገርሞትም ይሁን ዝም አለ። ከዛ ዝም ሲል እኔ እንግዲህ የአካለ ጎዶሎ እንትን ነው እንደዚህ ሆኜ ነው የምጫወተው እና ዝም በሉ ብዬ ቀጥ ብዬ ካልኩ በኋላ ወደ ባህሪ ለመጋዝ ብዬ እንደዚህ ስል እንደገና
መሳቅ ሁለተኛው ኤምባረስመንት በዚህ መልክ ነው። ብዙ መድረክ በተለያየ ሙያ ተሳትፌያለሁ። በጌትነት ቲያትር ግን እንዲህ አይነት ቅሌት ነበር የደረሰብኝ። ጌትነት በህይወቴ ሙሉ ማከብረው ማደንቀው ትልቅ የጥበብ ሰው ሲጽፍ ሲተውን ብቻ ብዕሩን ሲይዝ ከየት አመጣው የማይባል ትልቅ እምቅ ጉልበት ያለው ወደፊት መውጣት መታየት የማይወድ በስራው ግን ሁሌም የገነነ አንድ ግን ሌሎች ሰዎች ያላዩት እኔ የተገነዘብኩትን አንድ ነገር ልናገር። ጌትሽ ሰርተህ ተደብቀሃል በአንተ ቤት። ያንተን ስም ይዘን ባንኳኳ ነው በር ሁሉ ከሰዎች የተሰጠ ምላሽ እጅግ በጣም የሚገርም ነው። ስምህ ሲጠራ ማይደነግጥ የለም። አብሮን ለመሆን ፈቃደኛ ያልሆነ የገባንበት አንድም ቦታ የለም። ተከብረ ስላስከበርከን ጌትሽ እጅግ አድርገን እናመሰግናለን። ባዶዬን መጣውኝ ስጋዬና ነፍሴ በኔ ያምፀው ድንገት እግዚአብሔር ችሎት ፊት በከፈቱት ሙግት የማውቀውን ሁሉ ቃሌን ለማሰማት እንዳቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣራውን ገንጥሎ ሳጥናኤል መስኮቴን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደግመናም እግረሙቅ እግሬ ተጠፍሮ በሰባት ዙር ጉም ሁለት እጄ ታስሮ በሰባተኛው ወር ሰባተኛው ሌሊት ሰባተኛው ሰማይ ሰባተኛው ችሎት እንደ ወንጀለኛ ቀረብኩኝ ተግዜር ፊት። ሚካኤል ቀኝ እጄን ሳጥናኤል ግራውን ክንድና ክንዴ ላይ ጨምደው ይዘውኝ ተዚያው ተችሎቱ ሰማይ ላይ ተክለውኝ እንደ ተማከሩ ሁለቱም ባንድ ቃል እግዚአብሔር ይመስገን ይኸውና ቀርቧል አሉና ለእግዚአብሔር ወደኔ ጠቁመው በማላውቀው ቋንቋ እርስ በርስ አውርተው ሚካኤል ወደ ቀኝ ያኛው ወደ ግራው እኩል ሰባት እርምጃ ተራምደው ቆሙ በተጠንቀቅ ፊት ለፊት ተፋጠው። እግዚአብሔር በመንበሩ እንደተደመመ ትግስቱን እያጣ ቁጣው እየጋመ ለ7 ዓመታት ከ7 ደቂቃ አስተዋለኝና ከጎንህ ያሉትን ታውቃቸዋለህ ወይ አለኝ በእግዚአብሔርኛ። የቶቹን ጌታዬ አልኩት በአማርኛ። ወዲያው በግራዬ ዞሬ ብመለከት ስጋዬ ከጎኔ ተገትሮ አየሁት። ደንግጬ በሆዴ በስመ አብ ልል ብፈልግ ሆዴን ውስጥ ያጣሁት። እንዲህ በእግዚአብሔር ችሎት ማዋረዷ አናዶኝ መለመላ ግንዱን መቆሟ ሰቅጥጦኝ ስጋዬ ስባቱ ግማቷ አሳፍሮኝ ልርቀው ልሸሸው አላውቀውም ልልስል እርቃኗን ቆማለች ነፍሴ በቀኝ በኩል። ሽምቅቅ ልላልኩና በነፍሴ እርቃንነት መሸማቀቄን ነፍሴን ከኔ ያጣሁት። በግራ ስጋዬ በቀኝ ነፍሴ መሃል እኔ ሆነን ሰባተኛው ሰማይ ሰባተኛው ችሎት የቀረብንበትን ገብርኤል እንዲያስረዳ ጉዳዩን በዝርዝር በችሎቱ ዳኛ ታዘዘ በእግዚአብሔር። ከተቀመጠበት ገብርኤል ተነሳና ከሰማይ የሚበልጥ ሰማያዊ መዝገብ ገልበጥ አደረገና አንገቱን አቅንቶ ችሎቱን ቃኘና ያንን የሰማይ ዶሴ ያገላበጠ ጉዳዩን በዝርዝር አብራርቶ ገለጠ። ስጋና ነፍሴ የተቆጡበትን እግዚአብሔር ችሎት ፊት የቀረብንበትን እኔ መሃል ሆኜ የበደልኳቸውን 7 በጋና 7 ሙሉ ክረምት ሰባተኛው ሰማይ ሰባተኛ ችሎት አቀረበ ገብርኤል ዝርዝሩን ራፖርት። የገብርኤል ራፖርት እንደተፈጸመ እግዚአብሔር ባንክሮ እንደተደመመ ራሱን ነቅንቆ እየተገረመ በላ ምትለውን ልስማ ንገረኛ፣ ታምናለህ አታምንም አለኝ በአማርኛ። ምኑን ነው ጌታዬ አልኩት በእግዚአብሔርኛ። እግዚአብሔር ያለ ወትሮ ከት ብሎ ስቆ በትሩን አኑሮ ካባውን አውልቆ ዘውዱን አስቀምጦ ተገርሞ ተደንቆ ምኔንም አየና ይንከተከት ጀመር ተደሞ እንደገና 7 በጋና 7 ሙሉ ክረምት ሲነበብ የኖረው ወንጀሌ ባይገባኝ እግዚአብሔርን አሳቀው።
ችሎት የታደመው ሁሉም አብሮ ሳቀ። ሚካኤል ደስ አለው፣ ገብርኤል ፈነደቀ፣ ሳጥናኤል ዘለለ፣ ቤልዜቡል ቧረቀ። ስጋ ነፍሴና እኔ ብቻ ግራ ገብቶን ፍርዱን እስክንሰማ እስክናውቀው ጓጉተን አንድ ጊዜ እርስ በርስ አንድ ዜ ገብርኤልን አንዴ ቤልዜቡልን አንዴ ሚካኤልን አንድ ዜ ወደ እግዚአብሔር አንዴ ሳጥናኤልን በሳቃቸው መሃል ስናይ ተደናግጠን 7 ጊዜ 70 ዓመታት ቆይተን በሰባተኛው ወር ሳቃቸው ሁሉ አልቆ በሳቅ የወረደው እንባቸውም ደርቆ ሰባተኛው ችሎት ጸጥ አለ ለአንድ አፍታ። ስጋዬ ውስጥ ያለው ልቡ መታ። ነፍሴ ተደበቀች ነፍሴ ውስጥ ገብታ። እኔም ውስጥ ዝም አለ የውስጤ ዝምታ። እግዚአብሔር እንደገና ደረበ ካባውን፣ ጨበጠ በትሩን፣ አጠለቀ ዘውዱን። አንዴ ሚካኤልን አንዴ ሳጥናኤልን ግራቀኝ አየና ምን እንደው ፍርዳቸው ሐሳብ እንዲሰጡ በእጁ ጋበዛቸው። ሳጥናኤል ሐሳቡን ይፎክረው ጀመር። ስጋውን በድሏል በእውነት ይህ ፍጡር ምንም የማያውቀው የዋሁን ስጋውን ለሰው ይምሰል ብቻ ወይ ላይ ጠቅማት ነፍሱን አንገላቷንልና ይህን ውብ ስጋ ይህን ውብ ገላውን እግዚአብሔር በጥበብህ ነፍስና ስጋውን በውስጡ አዋህደ ሰተህኛ ሁኑን ይዤው ሊሄድና ላሳየው ሲኦልን አለና ፎክሮ እንደተገለለ ሚካኤል በተራው ሐሳቡን ቀጠለ። ነፍሱ በምድር ላይ በእውነት ተጨንቃለች። ከዚህ ስጋ ጋራ መኖር አልፈልግም ልቀቀኝ ብላለች። ግን በግብዝነት ለማይጠቅመው ነገር ለስጋ ያደላ ቢበድላት መጣች ይሄው አቤት ብላ። የምድሩ ስቃይዋ መከራ ፍዳዋ ያበቃታልና ነፍሱን ከስጋዋ በዚህ በፍጡር ውስጥ አንድ ላይ አኑረው ስጠኝ ይዤው ልሂድ ገነት ይሁን ቦታው አለና ቁጭ አለ ሚካኤል በፈንታው። እግዚአብሔር በታሪኩ አይቶት የማያውቀው ግራ የሚያጋባ ዳኝነት ገጠመው። ለማን እንደሚሰጥ ብዩን አስጨነቀው። አሰባሰበና ፊቱ ድንገት በርቶ ሚካኤልና ሳጥናኤልን ጠርቶ ሰው አንድም ለነፍሱ ወይ ለስጋው ያድራል፣ እንዴት ሁለቱንም በምድር ይበድላል አለና እግዚአብሔር በእግዚአብሔርኛ እንዲህ አለኝ ፍርዱን በግዚእ አማርኛ። ዳንተ ያለ ፍጡር መፍጠሬን በምድር ማስታወስ አቃተኝ ይጠራጠር ጀመር። ነፍስና ስጋህን ቢቀር ማስማማት እንዴት አንዳቸውን መሸከም ያቅት? ስጋህን በድለ ለነፍስ አላደርክ፣ ነፍስህን አጉድፈ ስጋህን አልጠቀምክ። ለሲኦል አትመጥን ለገነት አትበቃ፣ ለፍርድ ማትመች አስቸጋሪ ነገር አወዛጋቢ ቃ ነህና ሂድ በቃ። ሄደህ ለዘላለም ኑር ከመጣህበቱ፣ ስጋህን ሳጥናኤል ይውሰደው ወደ ርስቱ፣ ነፍስህን ሚካኤል ያኑራት ገነቱ ብሎ አሰናበተኝ እግዚአብሔር ከፊቱ። ሰባተኛው ችሎት ይህን ፍርድ አግኝቼ ስጋዬን ለሲኦል ነፍሴን ገነት ትቼ ዘላለም እንድኖር እግዚአብሔር ፈርዶልኝ አለ ስጋ ለነፍስ እንድኖር ፈቅዶልኝ ባዶህን ሂድ ብሎኝ ባዶዬን መጣሁኝ። ትልቅ ጌትሽ ግን ዛሬ ባዶን አይሄድም። ከያኔ ጌትነት ከባንካችን ጋር በርካታ የቴሌቪዥንና የሬዲዮ ማስታወቂያዎችን በመጻፍና በንባብ እያገለገለ ሲሆን በማናቸውም ሙያውን በሚጠይቁ ስራዎች በአብሮነት እየሰራ የሚገኝ ሙያውን አክባሪ፣ ጥበብን የሚወድ ስራውንም ከገንዘብ ጋር የማያገናኝ ታላቅ ባለሙያ ነው። በመጨረሻም ለዚህ ታላቅ የኪነ ጥበብ ሰው ባንካችን ያለውን አክብሮት እየገለጽኩ አብሮነታችን ዘላቂ እንዲሆን ምኞታችን ነው። በድጋሚ መልካም የልደት በዓል እንዲሆንለትና ረጅም እድሜ ከጤና ጋር እንዲኖረው በባንካችን ስም እየተመኘው በቅርቡ በባህር ዳር ከተማ በሚገኘው በሰፈነ ሰላም አካባቢ አዲስ ቅርንጫፍ ለመክፈት በዝግጅት ላይ ስንሆን ይህንንም ቅርንጫፍ በከያኔው ስም ባንካችን እንደሚሰይምለት
የኢትዮጵያ ብሔራዊ ቲያትር የካባ ማልበስ ስነ ስርዓት አቶ ኢዮብ አስረክብልን። ኢዮቤ አሜን አሜን አሜን። እግዚአብሔር ይስጥልን።